ሰላም እንዴት ቆይታችኋል? የተወደዳችሁ ተመልካቾቻችን ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ ከመላ ኢትዮጵያ ወደ እናንተ መድረሱን ቀጥሏል። በምዕራፍ 2 መልሰን ተገናኝተናል። ኔሮዛ መኮንን ባልደረባይ መሀሌት ታደለ እስከ 8 ሰዓት ድረስ ምዕራፍ 2ን እየመራን ከእናንተ ጋር ቆይታ እናደርጋለን። አዳዲስ ጉዳዮችን ይዘናል። በጥቂቱ አበይት ያልናቸውን እናስተዋውቃችሁ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ጤና ሚኒስቴር የዜጎችን ሕይወት ለማዳን እያከናወናቸው ያሉ ተግባራትን አጠናክሮ መቀጠል እንደሚጠበቅበት ተናገሩ። የጤና ሚኒስቴር በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ያበለጸገውን ጤንነት የተሰኘ የሞባይል መተግበሪያ አስመርቋል። ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ገለጹ። በባሌ ዞን የሚገኘው የወልመል መስኖ ግድብ መንግስት የገባውን ቃል በተግባር የገለጸበትና ከ12000 ሄክታር መሬት በላይ የሚያለማ ፕሮጀክት ስለመሆኑ ተገለጸ። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው እየሰሩ መሆናቸውን ገለጹ። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያ ሕጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለው ጦርነት እንደማይቆም ገለጹ። በስፖርት ጉዳያችን በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ተጠባቂው የማንቸስተር ሲቲ እና ሊቨርፑል ጨዋታ በማንቸስተር ሲቲ የበላይነት ተጠናቀቀ። ተመልካቾቻችን በዜና ኢትዮጵያ ከዚህ ከዋናው ስቱዲዮ ከያዝናቸው ጉዳዮቻችን ባሻገር በቀጥታ መስመር እንግዶች ጋብዘን ተጨማሪ ማብራሪያ የምንጠይቅባቸው እንዲሁም ደግሞ ሪፖርተሮቻችንም ተጨማሪ መረጃ የሚሰጡባቸውን ጉዳዮች ይዘው ከኛ ጋር ቆይታ ያደርጋሉ። በዚህም መሰረት በቀጥታ መስመራችን ላይ የሚገኙ ሪፖርተሮችና እንግዶችን እናስተዋውቃችሁ። የጤና ሚኒስቴር ጤንነት የተሰኘና ለዜጎች ቀልጣፋና ጥራት ያለው አገልግሎት መስጠት የሚያስችለውን የሞባይል መተግበሪያ ፕሬዝዳንት ታዬ አጽቀሥላሴ በተገኙበት ዛሬ አስመርቋል። ይህንኑ ጉዳይ በተመለከተ ሪፖርተራችን አልጋነሽ ተካ የጤና ሚኒስትር ዶክተር መቅደስ ዳባ ጋር ቆይታ በማድረግ የምታደርሰን መረጃ ይኖራል። ቆየት ብለን እናገኛቸዋለን። በሌላኛው መስመራችን ላይ አዋድ ጋሊብ ከሳውዲ አረቢያ ይገኛሉ። የሳውዲ አረቢያ ነዋሪ ናቸው። ዛሬ በአጀንዳ ጉዳያችን ቀደም ሲል እንዳስተዋወቅናችሁ የሀገር ፍቅርን አንስተን ከብሔራዊ ጥቅምና ከሀገረ መንግስት ግንባታ ጋር አያይዘን በስፋት የምንቃኘው ጉዳይ ነው። እዛ ላይ ተጨማሪ ሀሳብ እንዲያነሱልን ጋብዘናቸዋል። የህዳሴ ግድብን ለአረቡ ዓለም በማስተዋወቅ ረገድ ሰፊ አስተዋጽኦ የነበራቸው ናቸው። በሌላ በኩል ደግሞ የውሃና ኢነርጂ ሚኒስቴር በአዋሽ ተፋሰስ ዙሪያ በተሰሩ ስራዎች አደጋን መቀነስ መቻሉን ተናግሯል። ይህንንም መሰረት በማድረግ ደግሞ የተሰራ የጥናት ውጤት ላይ ውይይት እያደረገ ነው የሚገኘው። ባልደረባችን ሳምሶን በላይ ውይይቱን እየተከታተለ ነው። ሙሉ መረጃውን ቆየት ብሎ ይነግረናል። በሌላ በኩል በቀጥታ መስመራችን ላይ ህይወት አበበ እናገኛታለን። ህይወት የሴቶችና ማህበራዊ ጉዳይ ሚኒስቴር ባለፉት 3 ወራት የነበረውን አፈጻጸም በተመለከተ ለህዝብ ተወካዮች ምክር ቤት ለሚመለከተው ቋሚ ኮሚቴ አቅርቧል። ግምገማው ምን ገጽታ ነበረው? እዛ ላይ ትኩረት አድርጋ ወደ ኋላ ላይ መረጃ ታደርሰናለች። አብራችሁን ሆኑና ሁሉንም መረጃዎቻችንን ተከታተሉ ግብዣችን ነው። የሀገር ጉዳይ በመጀመሪያ ዝግጅቱ ታላቁን የባህር በር አጀንዳ ይዞ ይመጣል። አንተ ከምትበላው እኔም አልበላው አብረን አንብላ የሚል ጎረቤት ያንን አክሰስ በሚቆጣጠርበት ሁኔታ የባህር በር መውጫ ያስፈልገኛል፣ ስለዚህ እንነጋገርበት ነው የተባለው። የዚህን የባህር በርን ጉዳይ የሚያነሳ አካል ጦረኛ ተደርጎ የሚወሰድበትን አውድ ስንመለከት ነው የቆየ ነው። ይህንን ለማስረዳት ወደ ኋላ ትንሽ ማፈግፈግ ያስፈልጋል። እንዴት ባህር በር ኖረን፣ እንዴት ባህር በር አጣን፣ እንዴት ባህር በር ማግኘት እንችላለን ወደሚለው መምጣት። አሰብን ጠቅልሎ ኢትዮጵያን የባህር በር የዘጋበት ሂደት በርዕዮተ ዓለማዊ ግትርነትና መስፈርቶች የታጀበ ነው። እዛ ሰዓት ላይ ይህንን ውሳኔ የማሳለፍ በውግንናም በውክልናም ስልጣን የላችሁም
ይህንን አልቀበልም። ለምሳሌ ፈርመዋል። አዎ ለምን ፈረሙ ስንል ግን የሆኑ ነገሮች አሉ። አልሰጠውም የሚለው እሺ የኢትዮጵያ ሀገረ መንግስት የኢትዮጵያ እንደ ሀገር ለኢትዮጵያውያን እንደ ህዝብ ውግንና አልነበረ ሲምፓቲ ኢቭን አልነበራቸው። የሀገር ጉዳይ በቅርብ ቀን በኢትዮጵያ ቴሌቪዥን ይጀምራል። ዜና ኢትዮጵያችን እየተከታተላችሁ ትገኛላችሁ። በቀጥታ መስመራችን ላይ ተጨማሪ ማብራሪያዎች ወደሚሰጡባቸው ጉዳዮች እንለፍ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ የጤና ሚኒስቴር የዜጎችን ሕይወት ለማዳን እያከናወናቸው ያሉትን ተግባራቶች አጠናክሮ ሊቀጥል እንደሚገባ ተናገሩ። የጤና ሚኒስቴር በጠቅላይ ሚኒስትር አብይ አህመድ ሀሳብ አመንጭነት ያበለጸገውን ጤንነቴ የተሰኘ የሞባይል መተግበሪያ በዛሬው ዕለት ይፋ አድርጓል። እዚሁ ርዕሰ ጉዳይ ላይ ቆይታ እናደርጋለን። ተጨማሪ የሆነ መረጃ ልታደርሰን ስነ ስርዓቱን ስትከታተል የቆየችው ሪፖርተራችን አልጋነሽ ተካ በቀጥታ መስመራችን ላይ አግኝተናታል። እንዴት ቆይተሻል አልጋነሽ? እንግዲህ ቀደም ሲል እንዳልነው ጤንነቴ የሞባይል መተግበሪያ የዜጎችን ጤና ከመጠበቅ አንጻር ምን ፋይዳ አለው ነው የተባለው በማስመረቂያ ስነ ስርዓቱ ላይ? አመሰግናለሁ ሮዛ። ቀደም ሲል አንቺም እንደገለጽሽው በዛሬው ዕለት ጤና ሚኒስቴር በራስ አቅም ያበለጸገውን ጤንነቴ የተሰኘ የሞባይል መተግበሪያ አስመርቋል። በምርቃት ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ እንዲሁም ደግሞ የሁሉም ክልሎች ርዕሳነ መስተዳድሮች እንዲሁም የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተገኝተው ነበር። ሌሎች ታዳሚዎችም እንዲሁ ተገኝተዋል። የተለያዩ ጥሪ የተደረገላቸው እንግዶች በዛሬው ዕለት በዚህ ምርቃት ሳይንስ ሙዚየም በተካሄደው ስነ ስርዓት ላይ ተካፍለው ነበር። ቀደም ሲል እንደተገለጸው ዛሬ የተመረቀው ጤንነቴ የተሰኘው የሞባይል መተግበሪያ እንደ ሀገር የጤና ሚኒስቴር እያከናወናቸው ያሉትን ቀልጣፋና ተደራሽ እንዲሁም ደግሞ ጥራት ያለው የጤና አገልግሎትን ለህብረተሰቡ ለማዳረስ ሰፊ ስራዎችን ባለፉት ዓመታት ሲሰራ ቆይቷል። በተለይ ደግሞ ከለውጡ ዓመታት ወዲህ ቀልጣፋ አሰራሩን ለማዘመን እንዲሁም ደግሞ በቴክኖሎጂ የታገዘ አሰራርን ለማቀላጠፍ በርካታ ስራዎች ሲሰሩ እንደነበር ነው የተገለጸው። ዛሬ የተመረቀው ጤንነቴ የተሰኘው አፕን በርካታ ጥረቶች ሲደረጉበት የነበረ ነው። እንዲሁም ደግሞ የጤና ተደራሽነትን ለማድረስ ዋነኛ ቁልፍ ነው። በዋናነት ይሄ የሞባይል መተግበሪያ ዛሬ የተመረቀው ጤንነቴ የተሰኘው ማለት ነው የጤና አገልግሎትን ተደራሽ ለማድረግ በተለይ ደግሞ እንግልትን የዜጎችን እንግልት ለማስቀረት ነው። ያንዳንዱ ዜጋ ባለበት አካባቢ ሆኖ የት አካባቢ መታከም ሕክምና ማግኘት እንደፈለገበት አካባቢዎችን ይጠቁማል። የትኛው ሆስፒታል የት አካባቢ እንደሚገኝ እንዲሁም ደግሞ የትኞቹ መድኃኒት ቤቶች ምን አይነት መድኃኒቶች እንደሚገኙ እንዲሁም ደግሞ የሚጠቁም ነው። በቀላሉ ቴክስት በማድረግ በሰከንዶች ውስጥ መረጃን ማግኘት የሚቻል ነው። ከዚህ ጋርም ተያይዞ ከዚህ ከጤንነቴ መተግበሪያ ጋር በተያያዘ እንዲሁም ደግሞ የአገልግሎት ክፍያውም እዛው ሲስተሙ ላይ ያለ ነው። በቀላሉ ዜጎች መረጃዎችንም ያገኛሉ እንዲሁም ደግሞ ክፍያውንም እዛው ይፈጽማሉ ማለት ነው። የምርቃት ስነ ስርዓቱ ላይ የኢፌዴሪ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ አስምረው የተናገሩበት ነገር ምንድነው? ከመከላከል ባሻገር የጤና ሚኒስቴር እንደ ሀገርም አክሞ ዜጎችን አክሞ የማዳን ስራውን በትኩረት እየሰራ ነው የሚገኘው። በ2030 እንዲሁም ደግሞ ተጨማሪ የጤና ተደራሽነትን ከፍ የማድረግ ተግባራት አጽንኦት ተሰጥቷቸው እንደሚሰሩና መንግስትም አስፈላጊውን ድጋፍ ለሚኒስቴር መስሪያ ቤቱ እንደሚያደርግ ነው የገለጹት። ዛሬ የተመረቀውን ጤንነቴ የተሰኘ የሞባይል መተግበሪያን በተመለከተ ተጨማሪ መረጃ እንዲሰጡን እዚህ አጠገቤ የጤና ሚኒስትር ወይዘሮ መቅደስ ዳባን እዚሁ ጋብዣለሁ። ከእሳቸው ጋር ቆይታ አደርጋለሁ። አመሰግናለሁ ዶክተር። ቀደም ሲል እኔም ስገልጸው እንደነበረው በዛሬው ዕለት ጤንነቴ የተሰኘ የሞባይል መተግበሪያ ተመርቋልና በዋናነት እስቲ ቁልፍ ዓላማዎቹ ምንድን ናቸው? በዛሬ ዕለት ያስመረቅነው የጤንነቴ የሞባይል መተግበሪያ እንግዲህ በአገር አቀፍ ደረጃ ያሉን የሞባይል መተግበሪያ ብቻ ሳይሆን የዲጂታል ቱል የምንላቸውን ስንመለከት ከ50 በላይ ያሉ በራሳቸው ማቹር አድርገው በራሳችን በተለይ ደግሞ በአገር ውስጥ ባሉ በዚህ በቴክኖሎጂ ላይ በሚሰሩ ባለሙያዎቻችን ከሰራናቸው ጋር አንድ ላይ በመያዝ ማለት ነው። እንደ ኢትዮጵያ እንግዲህ ከ2000 ዓመተ ምህረት ጀምሮ ነው ብዙ ነገሮቻችንን ወደ ዲጂታል ነገር የጀመርንበት። የመጀመሪያው መነሻ ሲባል ወደዛ ነው የሚጎትተን ከሚሊኒየም ጀምሮ ማለት ነው። ያኔ እንግዲህ የመጀመሪያው የሄልዝ ኢንፎርሜሽን ሲስተም በሚል ነበር መንከት የነበረው። በየጤናው ጣቢያ ያሉ ሄልዞችን በየወረዳው በየቀበሌው ያሉትን እስከ ታች ድረስ የጤና ጣቢያ ጤና ኬላዎች ያሉንን መረጃዎች ወደ ላይ እስከ ሆስፒታል ማምጣት ማለት ነው። ያኔ ማስፋፋት ስራ በአገር አቀፍ ደረጃ እየሰራን ቆይተን ዛሬ ላይ ደግሞ ያስመረቅ ነው ክቡር ፕሬዝዳንት ታዬ አጽቀሥላሴ በተገኙበት እንዲሁም የክልል ርዕሰ መስተዳድሮች ክብርት ከንቲባን በተገኙበት የተመረቀው ይህ በአገር ውስጥ የለማ በተለይ ደግሞ
በሀገራችን ውስጥ ብዙ ጊዜ የምንቸገረው በሀገር ውስጥ የለማ የሀገርን ሴኩሪቲ የሀገርን የመረጃ ደህንነት የተጠበቀበት መልክ የሆነ መረጃዎችን ለህብረተሰባችን ማድረስ ነው። ከዛ አንፃር ይህንን የመተግበሪያ በሞባይል መተግበሪያ እንግዲህ በአዲስ አበባ ወደ ከ1700 በላይ የሚሆኑ ጤና ተቋሞች በተለይ አሁን በመጀመሪያ በመድኃኒት ቤቶች ነው የጀመርነው። መድኃኒት ቤቶች በተለይ ከከተማ መስፋፋት ከተለያዩ ስራዎች አንፃር እንደምናውቀው የተለያዩ መድኃኒት ቤቶች የት አለ እያለ ብዙ ሰው ይጠይቃል። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ደግሞ ይህንን የመተግበሪያ ቱል ለፋርማሲዎችና ለመድኃኒቶች ብቻ ሳይሆን የጤና መረጃዎችን ህብረተሰቡ በሚፈልግበት ጊዜ ዛሬ አዲስ አበባ ላይ እንደማስነሻ እንደመነሻ ብለን የጀመርነው ቢሆንም በሁሉም ክልሎች እንዲተገበር የመጀመሪያው እንግዲህ የዲጂታል ስትራቴጂያችን የሀገር ዲጂታል ስትራቴጂያችንን በጤና ውስጥ እንደገና አስፋፍተን የምንሄድበት ይሆናል ማለት ነው። በዚህ ሰዓት ወደ ከ260 በላይ የሆኑ መድኃኒት አይነቶችን በውስጡ መዝግበን ይዘንበታል። በመድኃኒት ቤቶች አንፃር ከ1700 በላይ መድኃኒት ቤቶች በዚህኛው ተመዝግበዋል። ይህ እንግዲህ የመድኃኒት ቤቶቹንም የመድኃኒት መረጃ መያዝን ያፋጥናል። ከዛ በተጨማሪ ደግሞ በሆስፒታል ደረጃ ቀጣይ ትልቁ የሚሆነው ስራችን አሁንም ደግሞ የገቡበት ከ133 በላይ ጤና ተቋማት ተመዝግበዋል። ለወደፊት ህብረተሰቡ የትኛውን ህክምና የቱ ጋር አገኛለሁ ሲል በአንድ በመረጃ በተለይ ደግሞ በአገር አቀፍ መረጃ ውስጥ ማግኘት ይችላል ማለት ነው። ይህ እንግዲህ የተፋጠነ ደህንነቱም ደግሞ የተጠበቀ በተለይ ደግሞ መረጃዎቻችን ትክክለኛ የሆኑ ለህብረተሰባችን ለማድረስ ያግዘናል ማለት ነው። ቀጣይ ዋና ስራችን የሚሆነው ይህንን በዚህ እንደጀመር ነው በሌሎች በሌሎች የአገልግሎት መስኮቶች እንደጀመር ነው በአገር አቀፍ ደረጃ የማስፋፋት ስራችንን እንቀጥላለን። ይህ እንግዲህ ክቡር ጠቅላይ ሚኒስትር በሀሳብ አመንጭነት እንዲሁም ደግሞ በሀገር ውስጥ ይሄንን በሚሰሩ በተለይ በታዳጊ ወጣቶች በእነሱ ውስጥ አብሮ የተሰራ ነው። ከመረጃ ደህንነት እንዲሁም ደግሞ ከየትኛውም ከሚመጡ መረጃዎች አንፃር ህብረተሰቡ ነፃ ሆኖ አገልግሎቶችን እንዲያገኝ ይደረጋል። ዛሬ ከዚህ ጋር 3 ሌሎች ነገሮችን ለህብረተሰቡ አምጥተናል። ከዚህ በፊት በ952 የጤና መረጃ በአገር አቀፍ ደረጃ ህብረተሰቡ የሚያገኝበት አለ። ያንን በ5 ቋንቋዎች ህብረተሰቡ መረጃዎችን የጤና መረጃዎችን ደህንነቱ በተጠበቀ ሴኩርድ በሆነ ማለት ነው ምንም አይነት ስምን ሌላ ነገርን በማያወጣና በጣም ነፃ ሆኖ ህብረተሰብ መረጃ እንዲያገኝ ይደረጋል። ሌላኛው ደግሞ ለበጎ የምንለው የአምቡላንስ አገልግሎት ነው። ይሄም በአዲስ አበባ ጀምረናል። በሌሎች ክልሎችም የሚቀጥል ነው። ከአዲስ አበባ የጤና ቢሮ ጋር እንዲሁም ደግሞ ከእሳት አደጋ ጋር ከዚህ በፊት የተጀመሩ ስራዎች አሉ። በ633 የሞባይል ቀጥታ መደወያ መስመር በስልክ መስመር ደውሎ ህብረተሰቡ ይሄን ማግኘት ይችላል ማለት ነው። አመሰግናለሁ። የጤና ሚኒስትር ወይዘሮ መቅደስ ዳባ ለሰጡኝ ማብራሪያ አመሰግናለሁ። አመሰግናለሁ። ተመልካቾቻችን ቀደም ሲል እንደተከታተላችሁት ነው ጤንነቴ የዜጎችን እንግልት ያቀላል። በዚህ ፕሮግራም ላይ ፕሬዝዳንት ታዬ አጽቀሥላሴ ይህንን መተግበሪያ ወደ ፍጻሜ እንዲደርስ አብርክቶ ለነበራቸው የተለያዩ አካላት እንዲሁም የእውቅና መርሃ ግብር አካሂደው ነበር። የነበረኝ መረጃ ይሄው ነው። መልካም ቀን ይሁንላችሁ። እናመሰግናለን አልጋነሽ። መልካም ቀን። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ወደ ዝርዝር ዘገባዎቻችን ደግሞ እናልፋለን። በኢትዮጵያ የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት መሞከር እንደ ሀገር ብዙ ዋጋ አስከፍሏል። ልዩነትን አቻችሎ ከራስ በላይ የሀገርን ብሔራዊ ጥቅም አስቀድሞ በጠረጴዛ ዙሪያ መወያየት ብቸኛ አማራጭ እንደሆነም ይታመናል። መስከረም ቸርነት በዚህ ጉዳይ ላይ ያጠናቀረችዋል። በታሪክና በባህል የገዘፈ ታሪክ ያላት ኢትዮጵያ ለዓመታት የሀሳብ ልዩነትን በጠመንጃ አፈሙዝ ለመፍታት በሚደረግ ጥረት ሀገሪቱና ሕዝቧ ብዙ ዋጋ ከፍለዋል። የሀሳብ ልዩነት ተፈጥሯዊ ነው። ነገር ግን ልዩነቱን ለመፍታት የሚወሰደው አማራጭ ውጤቱን ይቀይራል። በኢትዮጵያም ባለፉት ዓመታት የሀሳብ አሊያም የፖለቲካ ልዩነቶችን በጠመንጃ አፈሙዝ ለመፍታት በሚደረገው ጥረት ዜጎች የህይወት ዋጋ ገብረዋል፣ ተሰደዋል፣ ሀብትና ንብረታቸው ወድሟል። ወደ ኋላ መለስ ብለን ከ1850 በኛ አቆጣጠር ወይም ከዛም ቀደም ብሎ ያለውን ከዘመነ መሳፍንት ዘመን ጀምሮ የነበረው ሂደት አለ። አፄ ቴዎድሮስ ወደ ስልጣን ሲመጡ የነበረው የውስጥ ሽኩቻ አለ። ከዛ አፄ ዮሐንስም በኋላ አፄ ምኒልክም እንደዚሁም ደግሞ በአፄ ኃይለ ሥላሴ ስርዓትም ነፍጥን አንስቶ ወደ ቆላ ወደ በረሃ የወረዱ ትጥቅ ትግል ሲያደርጉ የነበሩ የተለያዩ ክፍሎች እንደነበሩ እናያለን። ለምሳሌ በኤርትራ ያለውን የሻዕቢያን ጨምሮ በኋላም የነበረው የህወሓት የትጥቅ ትግልን ሌሎችም ደግሞ በብሔር የተደራጁ ነፃ አውጪ ኃይሎች የነበሩበትን እንመለከታለን። ያም ነገር በሂደት በደርግ ዘመንም ቀጥሎ ለ17 ዓመታት ሙሉ እረፍት አልባ ጦርነቶችን ያሳለፍንበት ጊዜ እንደነበር እናያለን። አሁንም ድረስ ሀገራችን ያለችበት ሁኔታ ይታወቃልና
ግጭቶች አልተለዩንም ማለት ነው። አሁን ላይ የበለጸጉ ብለን የምንላቸው ሀገራት በአንድ ወቅት ባሳለፉት ግጭትና ጦርነት ትምህርት ወስደው ዛሬ ላይ ውይይት ብቸኛው መፍትሄ አድርገው ፊታቸውን ወደ ሀገራቸው ሁለንተናዊ እድገት አዙረዋል። አሁን የምናያቸው ለምሳሌ ስካንዲኔቪያንስ ኖርዌይ፣ ፊንላንድ፣ ስዊድን፣ ዴንማርክ የመሳሰሉ ሀገራትን ስንመለከት እነዚህም ለበርካታ ዓመታት በርስ በርስ ጦርነት ወይም ከጎረቤት ጋር ሲዋጉ የነበሩ ናቸው። ዛሬ ስናያቸው በጣም ያደጉ የለሙ ለዜጎቻቸው ምቹ የሆነ የፖለቲካ አውድ እንደገና ደግሞ የኢኮኖሚ እድገቶችንም የዘረጉ ናቸውና ከነዚህም ሀገራተኛ ትምህርት ልንቀስም ይገባል። በኢትዮጵያ የኔ ሀሳብ ብቻ ልክ ነው በሚል እሳቤ ጦር መማዘዙ የሀገሪቱን እድገት ጎትቷል፣ የዜጎችን ሕይወትም ነጥቋል። በጦርነት የሚጸና ሰላም የለምና ሀሳብን በሀሳብ የበላይነት መርታት፣ በልዩነት ውስጥ በጋራ ለማደግ መስራት ጊዜው የሚጠይቀው አማራጭ የሌለው መፍትሄ ነው። በጎ ያልሆኑ ክፉ ነገሮች በሙሉ ያየንበት ነው። ስለዚህ ከዛ መውጣት ይኖርብናል። ከዛ ስንወጣ ደግሞ ልንወጣ የምንችለው ያንኑ በመድገም አይደለም፣ በአፈሙዝ በጦርነት አይደለም። በሰለጠነና በሰከነ መልኩ ዓለም በሚያደርገው አካሄድ ሀገራዊ ምክክር አቁመን በሀገራዊ ምክክሩ ሁላችንም በወኪሎቻችን ተሳትፈን ሀሳብ አዋጥተን አገርን ማሻገር ይኖርብናል። አሁን ላይ ልዩነት ቢኖር እንኳን ከራስ ይልቅ ሀገርን ማስቀደምና ለብሔራዊ ጥቅም መቆምን ጊዜው በእጅጉ ይጠይቃል። ሀገር ከትላንቷ ተምራ ህብረ ብሔራዊ አንድነቷን አስጠብቃ ትጓዝ ዘንድ ችግሮችን በውይይት ለመፍታት አሊያም በልዩነት ውስጥ በስምምነት ለመኖር በኢትዮጵያ ሀገራዊ ምክክር በሂደት ላይ ነው። እናም ከጦርነት አዙሪት ወጥታ የበለጸገችና ውይይት ባህሉ የሆነ ህዝብ ለመገንባት ሀገራዊ ምክክሩ ትልቅ ተስፋ የተጣለበት ነው። በኢኮኖሚ ያደገች በአፍሪካ ያላትን ቦታ ሳይሆን በዓለምም ደረጃ ያላትን ቦታ የተቀናጀች አገር እንዴት ለትውልድ እናሸጋግር? ይሄ ሊሆን የሚችለው ጦር ያነገበውም የፖለቲካ ልዩነት ያለውም ሁሉም ፓርቲዎች የተሳተፉበት ሁሉም አመለካከቶች ወደ ጠረጴዛ የሚመጡበት ሀገራዊ ምክክር አካታች፣ አሳታፊ፣ ተአማኒ፣ መከባበር ባለበት የአውድን ትኩረት የሰጠ በዚህ ሂደት ውስጥ ገብተን አገራችንን ማዳን እንችላለን ነው። ዘላቂ ሰላም የሰፈነባት የበለጸገች ኢትዮጵያን ለትውልድ ለማሻገር ሰላም የሚጀምረው ከመወያየት ነውና ሁሉም ለዘላቂ ሰላም እውን መሆን የሀሳብ ልዩነትን በውይይት ብቻ መፍታትን ብቸኛ አማራጭ ሊያደርግ እንደሚገባም ይነሳል። ኋላውን ማስታወስ የቻለ ሰው ማህበረሰብ ዛሬን ለመነሻነት ለመስሪያነት ይገለገላል። ዛሬን መነሻ ያላደረገ የተንደረደረ ነገር ማየት አይችልም። ይህን የመሰለ ስጦታ የሰጡን አባቶቻችን የነሱን ፈለግ ተከትለን አገር ብናለማ አገር ብንሰራ ዛሬ ኢትዮጵያ ተረጅና ለማኝ አትሆንም። አሁን ካልተሰራ ይረፍዳል። ከረፈደ የዘገየ ደግሞ ከቀደሙት ለመተካከል ጊዜም ጉልበትም ይጠይቃል። ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ሁሉ ኃላፊ ነው። የማያልፈው እንደዚህ ያለው ታላቅ ስራ ነውና ታላቅ ስራ በጋራ እንድንሰራ አደራ አላችሁ ፈልጋለሁ። የኢትዮጵያችንን እየተከታተላችሁ ትገኛላችሁ። አብራችሁን ስለሆናችሁ እጅግ አድርገን እናመሰግናለን። አሁንም ቀጥለናል። የኢትዮጵያ ብሔራዊ ጥቅሟን አስጠብቃ ለመሄድ በምታደርገው ጥረት ውስጥ ግንባር ቀደም ሚና የባህር በር ጥያቄ መሆን አለበት ሲሉ በኢትዮጵያ ቴሌቪዥን ዳጉ ውይይት ያደረጉ ምሁር ገለጹ። ኢትዮጵያ ብሔራዊ ጥቅምን አስጠብቃ ለመሄድ ከሁሉም ጊዜ በላይ የሁሉም ዜጎች ቁርጠኝነትን ትሻለችም ብለዋል። ሜሮም ትኩ
የብሔራዊ ጥቅም መከበር አንድ ሀገር ህልውናዋን አስቀጥላ እንድትሄድ ያስችላታል። የውጭ ጉዳይ ፖሊሲ፣ የወታደራዊ አቅም፣ የግዛትና የሉዓላዊነት አቅምም ድርድርና ጥያቄ ውስጥ ሳይገባ በነጻነት እንድትጓዝ ያስችላታል። ኢትዮጵያ አሁን ላይ ብሔራዊ ጥቅምን አስከብራ ለመሄድ በምታደርገው ጥረት የውስጥና የውጭ ተግዳሮቶች ተጋርጠውባታል። ይህንን ተቋቁሞ ማለፍ መቻል ደግሞ ለብሔራዊ ጥቅም መከበር ዋነኛ ጉዳይ ነው ሲሉ በኢቢሲ ዳጉ ፕሮግራም ላይ ቀርበው ውይይት ያደረጉ ምሁራን ገልጸዋል። ሀገራችንን ህዝብ አለ፣ የራሱ ዲፋይንድ የሆነ ጂኦግራፊካል ቴሪቶሪ ያለው ከውስጥና ከውጪ የሚደርስባትን ጥቃት መመከት ማስመከት፣ ሰላምን ማስጠበቅ ደግሞ ከእድገት ጋር የተቆራኘ ነው። እድገት ሰላም ከሌለ እድገት የለም። እድገት ከሌለ ደግሞ ሰላም ይዛባል። ተማሪዎች አመፅ 60ዎቹ 70ዎቹ እንደምናውቀው ከዛ በኋላ የትጥቅ ትግሎች በደርግ ጊዜ እናያለን። ከዛ ኢህአዴግም ሲመጣ ብዙ የጸጥታ ችግሮች፣ እነዚህ ሁሉ ተጠረቃቅመው የመጣ የችግር ሌጋሲ አለ፣ የችግር ፈተና አለብን። እነዚህን ነገሮች እንግዲህ ለመቅረፍ የሚረዱ በጣም ብዙ ነገሮች መስራት አለብን። ከነዛ ውስጥ አንዱ የፖለቲካ ባህላችን ቅድም እንደተባለው ትክክል መሆን አለበት፣ መደማመጥ መቻል አለብን። ረዳት ፕሮፌሰር ተመስገን ቱራም በነበራቸው ቆይታ ኢትዮጵያ ብሔራዊ ጥቅሟን አስከብራ ለመሻገር የተጀመረው ሀገራዊ ምክክር ኮሚሽን ስራ ተጠናክሮ ሊቀጥል ይገባዋል ብለዋል። ሀገራዊ ምክክር የሚባለው ነገርም እንደው ከጅምሩ ያው ብዙ ችግሮች ተግዳሮቶች ቢኖሩትም እንደ ሀገር ግን በአንድ ወንበር ተነጋግሮ ስለ ሀገሩ፣ ስለ ልማቱ፣ ስለ ቀጣይ አቅጣጫ መነጋገር የሚያስችል ነው። እኔም በበኩሌ በተለየ ጊዜ እየተሳተፍኩ ነው ያለሁትና እሱን ማጠናከር፣ ሰዎች ሀሳባቸውን ወደ ጠረጴዛ አምጥቶ የሚነጋገሩበት፣ የሚወያዩበት፣ ሀሳባቸውን የሚያፈልቁበት ነጻነት መኖር አለበት። ኢትዮጵያ ብሔራዊ ጥቅሟን ለማስጠበቅ በምታደርገው ጥረት ውስጥ አንዱ የባህር በር ባለቤት መሆን ነው። ይህንን ለማስመለስ ባጠረ ጊዜ ውስጥ ጥያቄዎች ምላሽ እንዲያገኙ መስራት የሁሉም የቤት ስራ ነው ያሉት ደግሞ ዶክተር ጌትዬ ትርፌ ናቸው። መንግስትና ቻይነት እስከ መቼ ነው? ቅድም ፕሮፌሰር ያሉትን ነገር ስለምቃወም ነው። የምንችለው ከዚህ በኋላ እስከ መቼ ነው? መመለስ ያለበት ሀገር ጥያቄያችን መመለስ አለበት። ጫና ማድረግ ያለበት አህጉር ማድረግ አለበት። ቀጣናው ማድረግ አለበት። ዓለም ማድረግ አለበት። ካላደረገ ከዚህ በኋላ ስንት ዓመት ነው የምንቆጥረው? እንዲህ አይነት ጥያቄ ድርድር መግባት የለበት። እኛ የዲፕሎማሲ ልዕልና እንጫወት ስንል ዓለምን እንዲቀበለው ነው። እኛ የዲፕሎማሲ ልዕልና እንጫወት ስንል ጎረቤት ሀገሮች ላይ ጫና የሚያደርጉ ሀገሮች ለሶስት ለአራት መንግስታት ለማስደሰት የሚንቀሳቀሱ የየሀገራት መንግስት ስላሉ ነው። መንግስታት ደግሞ የኢትዮጵያን ጥያቄ ዋስትና ሊሰጡ አይችሉም። ሊወርዱ ይችላሉ። እዛ ያሉ መንግስታት ሀገራትን ዋጋ ነው ሊሰጡ፣ ዓለም ነው ዋጋ ሊሰጥ ይችላል። ዋናው ነገር በዚህ ደረጃ እኔ የጊዜው ጉዳይ ጊዜ በዘገየ ቁጥር ዋጋ ያስከፍላል። ኢትዮጵያ ብሔራዊ ጥቅሞቿን አስጠብቃ ለመሄድ በምታደርገው ጥረቶች ውስጥ የሰጥቶ መቀበል መርህን አበክራ ልትከተል ይገባል ሲሉ ምሁራኑ መልእክታቸውን አስተላልፈዋል። አልሰማንም ዛሬም አንሰማም ብለን ነው ጀጎል ላሊበላ አክሱምን ያቆም ነው። አንሰማም ብለን ነው በነጻነት ክብር ቅኝ ያልተገዛ ነው። አንሰማም ብለን ነው አባይን ሞግተን ችለን ያሳየነው። አንሰማም ብለን ነው በአረንጓዴ አሻራ ደምቀን ያበራ ነው። ከስንዴ ምጽዋት ከርዳታ የዳን ነው። አሁንም አልሰማንም። ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። አሁን አልሰማንም። አትችሉም ለሚሉን መስሚያም ጊዜም የለን። እነሱ ሲያወሩ እኛ ስራ ላይ ነን። በእኛም ደግሞ ውስጥ አለ። እነሱ ሲያወሩ እኛ ስራ ላይ ነን። እናት ኢትዮጵያ የሀገራችን ተመልካቾች ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ እንግዳ ጋብዘን ተጨማሪ ማብራሪያ ወደምንጠይቅበት የአጀንዳ ጉዳያችን ነው የምንሻገረው። ዜጎች ከራስ ጥቅም በላይ ሀገርን በማስቀደም ለሀገራቸው መጻኢ ዕድልና መልካም ገጽታ ግንባታ መስራት እንደሚገባቸው ምሁራን ይገልጻሉ። የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታና ለብሔራዊ ጥቅም መከበር የሚኖረው ፋይዳም መሰረቱ ብዙ እንደሆነ ይገለጻል። ምንተስኖት ይልማ ዝርዝር አለው።
በተፈጥሮ በመወለድ የሚገኝ በእውቀት የሚያድግ እስከ መስዋዕትነት የሚከተለው የሀገር ፍቅር ስሜት ከራስ ጥቅም ተሻግሮ የሀገርን መጻኢ ዕድል ለመወሰን የሚረዳ እድገትና ብልጽግናን ለማረጋገጥ የሚያግዝ እንደሆነ ይገለጻል። እናትና ልጅን ባልና ሚስትን ከሚያስተሳስረው የፍቅር ሰንሰለት በላቀ ኃይል ተስበው በነፍሳቸው ተወራርደው ለሀገራቸው ሲሉ ሁሉን የተው ከራስ በላይ ለሆነ ዓላማ መኖርን ያስተማሩ ምስክሮች ዛሬም ድረስ እንደ ደመና በዙሪያችን መገኘታቸው ምክንያት የሀገር ፍቅር እንደሆነ ይነገራል። አንድ ሰው ለሀገሩ ያለው ፍቅር ወይም ለሀገሩ ያለው ስሜት የሚመነጨው በተፈጥሮ ካደገበት ከሚውልበት ከተወለደበት ብዙ አታችመንቱ ካለው ወይም ደግሞ ብዙ ቁርኝቱ ካለው አካባቢ የሚነሳ ነው። እናም ተፈጥሯዊ ነው። የፓሪስን የተቀማጠለ የስነ ህንጻ ጥበብ ላየ፣ የለንደንን ሰፋፊ ጎዳናዎች ለተመለከተ፣ የአሜሪካንን የታላቅነት ስነ ልቦና ላስተዋለ በተግባር የተገለጠ ሀገርን የመውደድ ኃይል እንዳለ በግልጽ ይነበባል። አፍሪካዊው ኔልሰን ማንዴላ ሲነሳ፣ ማህተመ ጋንዲ ሲታወስ፣ ስለ አብርሃም ሊንከን ሲወራ በሀገር ጥልቅ ፍቅር ጉልበት ሀገራቸውን ቀና ማድረግ የቻሉ የበለጸገ ኢኮኖሚ ባለቤት የሆኑ የሌሎች ሀገራት ህዝቦችም ሀገራቸውን መውደዳቸው ለብልጽግናቸው መሰረት እንደሆናቸው የታሪክ መዛግብት ያወሳሉ። ይህ ፍቅር ከራስ ጥቅም በላይ ተሻግሮ የሚሄድ የሀገርን ጉዳይ ወደ ድርድር ጠረጴዛ የማይጋብዝ እንደሆነ ይነገራል። ይህ ሀገር ውስጥ ያለን እኛ ማህበረሰቦች በሙሉ ምንም አይነት አቋም ይኑረን ከሃይማኖት ጋር በተያያዘ፣ ምንም አይነት አቋም ይኑረን ከፖለቲካ ጋር በተያያዘ፣ ምንም አይነት አቋም ይኑረን ከጎሳ ከመሳሰሉት ነገሮች ጋር በተያያዘ፣ ነገር ግን ይህ እኛ የቆምንበት ሀገር የሚባለው ግን ምሰሶውን፣ ጣራውን፣ ግርግዳውን ወይም እነዚህ መሰረት የሚባሉ ነገሮችን የሚንዱ ነገሮችና ወይም ደግሞ እነዛን ነገሮች የሚነኩ ነገሮች ላይ ግን በፍጹም አንደራደርም። ከአድናቆት የተሻገረ ህይወትን ለሀገር ጥቅም አሳልፎ እስከ መስጠት የሚዘልቀው የሀገር ፍቅር ለጠንካራ ሀገረ መንግስት ግንባታ ሚናው የጎላ ለመሆኑ በአድዋ ጦርነት ወቅት መሳሪያ እስከ አፍንጫው የታጠቀውን ወራሪ ኃይል በጎራዴ ድል ማድረግ መቻሉ ማሳያ እንደሆነ ሁሉ እወዳታለሁ እያሉ በስሟ የሚምሉባትን ሀገር የሚያሻሽጡ ከራስ በላይ ነፋስ ከሚለው አሮጌ ተረት ባልተላቀቁ ልጆቿ ምክንያት ሀገር ዛሬ ውድ ዋጋ መክፈሏን ስንመለከት በሀገር ፍቅር ሀገርን እየታደጉ እንዳሉ ሁሉ በሀገር ፍቅር ስም የሚነግዱ አካላት እንዳሉ በማወቅ ራስን መጠበቅ እንደሚገባም ይገለጻል። ሰዎች የሀገር ፍቅራቸውን የሚገልጹበት አግባብ አንደኛ የእውነተኛ ፍቅር ላይ የተመሰረተ መሆን አለበት። ነገር ግን ደግሞ በጣም የውሸት መሆኑን የምናቅበት ነገር ግን ብዙ ጊዜ ደም የሚከፈልበት፣ ላብ የሚከፈልበት፣ መስዋዕት የሚከፈልበት ወይም ገንዘብ የሚከፈልበት የሆነው ቦታ ላይ አታያቸውም። በሀገር ጉዳይ ላይ ማህበራዊ በሆኑ ወይም ደግሞ የጋራ ጥቅም ላይ እና የብሔራዊ ጥቅም በሆነው ጉዳይ ላይ ገንዘብም ላብም ደምም ሲያዋጡ አታይም። ለሀገር ስንል እውነተኛ ፍቅርን የምንገልጽበት ሁኔታ ትክክል ነው ወይስ የግል ጉዳያችንን እያስቀደመን ሀገርን የሚጎዳም ነገር አንዳንዴ እናደርጋለን? ኢትዮጵያውያን ለሀገራቸው ያላቸውን ፍቅር ከዜማ ባሻገር በስራ በመግለጥ ለህዝብና ለሀገር ቅድሚያ የሚሰጡ ተግባራት ተጠናክረው መቀጠላቸው ሁለንተናዊ ብልጽግናን ለማረጋገጥ ከጊዜ ወደ ጊዜ በተሰማራንበት መስክ ሁሉ ታማኝ መሆንን የሚጠይቅ የዘመኑ አርበኝነት አንዱ መገለጫ እንደሆነ ይጠቀሳል። ኢትዮጵያ ውስጥ ህብረተሰቡን የሀገር ፍቅር በስራ እንደሚተረጎም እና በስራ የሚለካ መሆኑን እያሳየን ይመስለኛል አሁን ያለው መንግስት። ስለዚህ በፊት ያለው ፍቅር የሚለው ነገር ከዘፈን የማያልፈው የሀገር ፍቅር ሂደት አሁን ላይ በተግባርም መግለጽ መቻል አለብን። በእያንዳንዱ በምናደርጋቸው እንቅስቃሴዎች መገለጽ አለበት። እውነተኛ የኢትዮጵያ ልጆችን ልብ ያስተሳሰረው ጥልቅ የሀገር ፍቅር ስሜት ሀገር ካጋጠማት ችግር በላይ ከፍ ብላ እንድትታይ ያስቻለ ምንም አይነት ፈተና ለመጋፈጥ የሚረዳ ኃይል እንደሆናት ይነገራል። ሀገር ፍቅር ላይ ትኩረት ያደረገ የዛሬው አጀንዳችን ለብሔራዊ ጥቅም መጠበቅ አጠቃላይ ለኢትዮጵያ እድገትና ልማት ምን ይፈይዳል በዋናነት እየተነጋገርንበት ያለው የአጀንዳ ርዕሰ ጉዳያችን ነው። ከዚሁ ጋር አያይዘን ቀደም ሲል እንዳስተዋወቅናችሁ ተጨማሪ የሆኑ ማብራሪያዎች እንዲሰጡን እንግዳ ጋብዘናል። እንግዳችን የህዳሴ ግድብ ተሟጋችና ለአረቡ ዓለም በማስተዋወቅ ህዳሴ ግድብን የሚታወቁት አዋድ ጋሊብ ናቸው። ከሳውዲ በቀጥታ መስመራችን ላይ አግኝተናቸዋል።
ከሳቸው ጋር ጥቂት ቆይታ እናደርጋለን። እጅግ አድርገን እናመሰግናለን። በቀጥታ መስመራችን ላይ ሰዓቱን ሰውተው እኛን ሊያገኙ ስለወደዱና ተጨማሪ የሆነ ማብራሪያ ሊሰጡን ስለፈቀዱ ቀደም አድርጌ የምጠይቀው የመጀመሪያ ጥያቄ የሚሆነው የሀገር ፍቅር መገለጫ ምንድን ነው ከሚለው ሀሳብ እንዲነሱልኝ ነው። ጤና ይስጥልኝ። በጣም አመሰግናለሁ እዚህ ቦታ እንደገኝ ስለጋበዛችሁኝ። አክቹአሊ ያው ለመጀመሪያ ጊዜ ነው እኔ ፍሮንት ኦፍ ደ ሲን ሆኜ ስገኝ ማለቴም ከዚህ በፊት ያው ቢሃይንድ ሲን ሆኜ ነው ብዙ ነገሮችን ማደርገው የነበረው እና በጣም አመሰግናችኋለሁ። ስለ አገር ፍቅር ሲባል እኔ ጋር በቀላሉ የማየው አገር ፍቅር ማለት የእናት ፍቅር ነው። እንዲያውም አልፎ ተርፎ እናት ያው ጊዜዋ ደርሶ ጥላት ትሄዳለች፣ ሀገር ግን ትቆያለች። ስለዚህ አገር እናት ነች። ስለዚህ እንደ እናት አይቶ አገርን እንደ ፖለቲካ አይደለም ወይንም ደግሞ እንደ ሌሎች የውስጥ ሽኩቻ ነገሮች አይደለም፣ አገርን እንደ እናት አይቶ መያዝ ያለብን ግዳጅ እንደሆነ ነው ማምንበትና ይሄን ነው የምለው በቀላሉ እኔ ጋር። መልካም ነው። እጅግ በጣም ጥሩ አገላለጽ ነው። ሀገርን ከእናት ጋር ነው ያመሳሰሏትና ትክክል ነው። ምናልባት እርሶም ውጭ ሀገር ነው የሚገኙትና የውጭ ሀገራት ያሉ ኢትዮጵያውያን ለሀገራቸው ያላቸውን ፍቅር በምን መልኩ ሊገልጹ ይገባል የሚለውን ሀሳብ ያንሱልን። ከዚህ ቀደም እርሶም ሲያደርጉት እንደነበረው በታላቁ የኢትዮጵያ ህዳሴ ግድብና በሌሎች ዘርፎችም እንዴት ይገለጻል የሚለውን እናንሳ። በምን መልኩ ሊገልጹ ይገባል ማለት የሀገርን ሀቅ በመጠበቅ ነው። እኔ ማቀው በበኩሌ ወይንም ደግሞ እዚህ አክቲቪቲ ውስጥ የገባሁት እንዴት አድርገን የሀገራችንን ሀቅ እንጠብቃለን በመናቀው ቋንቋዎች ማለት ነው። ሁሉም በየፊናው በእንግሊዘኛም ሆነ የእንግሊዘኛውን ስለ ሀገር ማስተዋወቅ ነው ዋናው ነገርና ሀገራችን ምንድነው ሀብቷ ወይንም ደግሞ ምንድነው የሚገባት ነገር። ከዚህ ቀደም እንደምታውቁት በጣም ብዙ ችግር የተፈጠሩብን በህዳሴው ምክንያት ነው። ኢትዮጵያን ለ21 ሆነው ወይ ደግሞ ለ22 ሆነው አረብ ሀገሮች በአረብኛ ጠምደዋት ነበረ። ምክንያቱም እንደምታውቁት ግብጽ ትልቅ ኢንፍሉዌንስ አላት አረብ ሀገሮች ላይ በተለይ አረብ ሊግ ላይ እና በአረብኛ የምታስተላልፈው መልእክቶች ለአረብ ሀገሮች እኛን እንዲጠሉን ወይ እኛን እንዲርቁን የሚያደርግ ነበር ወይ ሀገራችንን እንዲርቁን ማድረግ። ያንን ነገር እኛ አረብኛ ተናጋሪዎች እኔ ትንሹ ነኝ ምንም ከኋላ ሆኜ ነው ብዙ ነገር የምሰራው እንጂ እንደ ወንድሞቼ እንደ ዛህድ ዜዳን፣ ኡስታዝ ጀማል በሺር፣ መሐመድ አልዓሩሲ ሁሉም አንድ ላይ ተጣንደን ምን ማድረግ አለብን የሚለውን ነገር ተመርኩዘን ነው አሁን አልহামዱሊላህ ለዚህ የደረስነው ማለት ነው። ኢትዮጵያ ሀቋ ምንድነው ለማሳወቅ ማነች ምንድነው ፍላጎቷ ሁሉም በየፊናው በሚያውቀው ቋንቋ በደንብ አድርጎ ለኢትዮጵያ ተቀጣሪ አይደለም የራሱ ቮለንቲር የሆነ ወታደር ሆኖ እንትን ማለት አለበት መስራት አለበት ነው የምለው። ይሄን ነው እኔ የማውቀው። አዋድ ቀደም ሲል ያነሱት ጉዳይ አለ። ብሔራዊ ጥቅም አድርገን የነበረውን የታላቁ የኢትዮጵያ ህዳሴ ግድብን ምን ያህል በመላው ዓለም እንዲታወቅ ለማድረግ የተደረገው ጥረት አንዱ የብሔራዊ ጥቅምን ማስጠበቂያ መንገድ ሆኗል ብለውናልና እንደው አሁን ላይ የትውልዱ ጥያቄ ደግሞ የብሔራዊ ጥቅም ጉዳይ ሲነሳ የባህር በር ጉዳይ ነውና የባህር በር ጉዳይ ይህንን ብሔራዊ የሆነ ጥቅምን ጉዳይ ደግሞ እስኪ የትውልዱን ጥያቄ ከሀገር ፍቅር ጋር እንዴት እናገናኘው እንችላለን የሚለው ሀሳብ ላይ ትኩረት ያድርጉልኝ። የባህር በር ጉዳይ እኔ በበኩሌ በህፃንነቴ ልክ እንደ ቁስል የሚያመኝ ነገር ነው። የባህር በር ጉዳይ ስናጣ ባህራችንን እኛ የዛኔ ውጪም ብንሆን ግን በህፃንነታችንም ቢሆን ግን የሀገር ፍቅር ስላለ የሀገር ሀቅ ስላለ የደም እንባ ያፈሰስንበትም ሊሆን ይችላል እላለሁ። ስለዚህ ማንኛውም ኢትዮጵያ በውጭ ሀገር ላሉበት ኮሚኒቲ ወይ ላሉበት አገር የኢትዮጵያን ሀቅ በደንብ አድርጎ ገልጾ ማሳወቅ አለበት። እቺን መታከል ሀገር እቺን የመሰለች ሀገር በህዝቡ ሀብታም ሀገር ማለትም ብዙ ህዝብ ነን እንደዚህ ታፈነን መኖሩ ተገቢ ነው የሚል ነገር አይገባኝም እኔ እንደዚህ። ስለዚህ
ህዳሴያችንን አባያችንን የኛ እንዳደረግነው ወደኛነቱ እንደመለስ ነው ባህራችንም መመለስ እንዳለብን ሙሉ እምነት አለኝ ነው ምለው። ይሄ ነው እንደው አዋድ ምናልባት አጠር አድርገን ብናነሳው ከዚህ ቀደም የታላቁ የኢትዮጵያ ህዳሴ ግድብን በአረብኛ ቋንቋ ሌሎቹም በሚሰሙት ቋንቋዎች ነበርና ስትሟገቱለት የነበረው ይህ ደግሞ አሁን ላይ የኢትዮጵያ ብሔራዊ ጥቅም ተደርጎ የተወሰደውን የባህር በር ጥያቄንም በሚገባው ሌሎቹም ሊሰሙት በሚችሉት ቋንቋ በመግለጽና በማስረዳት ረገድ የዲያስፖራውና እናንተ በምትገኙበት አካባቢ ያለው ኢትዮጵያዊ ሚና ምን መምሰል አለበት የሚለውን ሀሳብ ለማጠቃለያ እናንሳው። ራሱን የድሮ መንገድ መቀጠል ነው። ህዳሴ እኛ በፊት አባይ እንደሌለን ነው። አባይ ወንዝ የኛ እንዳልሆነ ነበር ዓለሙ የሚያውቀው። ስለዚህ አሁን ደግሞ ቀይ ባህር የኛ እንደሆነና የቀይ ባህር በርን ደግመን እንደመመለስ ማሳወቅ እንዳለብን ዘመቻችን መቀጠል አለብን። ገና ብዙ ነገሮች አሉ ኢትዮጵያ የሚያስፈልጋት ባህር በር ብቻ አይደለም። ብዙ ነገር ስለ ኢትዮጵያ ራሱ ማስተዋወቅ ለቱሪዝም አካሎች እንዴት አድርጎ እኛ አሁን የጀመርነው ሌላ ፕላኖች አሉ። በቃ ህዳሴያችንን ወንድሜ ዛህድ እንዳለው እንትን አድርገናል፣ አርቺቭ ገብቷል። በቃ የኛ እንደሆነ አሳውቀናል። ግን ኢትዮጵያ እንዴት ነው በቱሪዝም አካል በኩል ምን ያክል ነው የሚያስፈልጋት ለዓለሙ ለማሳወቅ በተለይ ለአረቡ ዓለምና እንዴት ነው ትልቅ ገቢ ለማድረግ የምናስበው? ይሄን ነገሮች ነው ማሰብ ያለብን። ስለ ቀይ ባህሩ የኛ ነው መመለስ አለበት። የጀመርነው መጨረስ አለብን። በአባይ ጀመርን በቀይ ባህር እንጨርሰዋለን። አዋድ ጋሊብ ከሳውዲ አረቢያ ህዳሴ ግድብ ተሟጋች በቀጥታ መስመራችን ገብተው ለሰጡን ማብራሪያ እጅግ አድርገን ነው የምናመሰግነው። በሌሎች የዜና ወጃዎቻችንም ከዚህ በኋላ እንግዲህ በተደጋጋሚ እንደምናገኘው ተስፋ እናደርጋለን። እናመሰግናለን። ታንክ ዩ። እናመሰግናለን። አሁንም ይህንን ጉዳይ ይዘን እንቀጥላለን። ተመልካቾቻችን ለተጨማሪ ማብራሪያ ሌላም እንግዳ ጋብዘናል። የቀድሞ የኢትዮጵያ ሰራዊት አባል ናቸው። መቶ አለቃ አሰፋ አጀቤ ይባላሉ። ከሳቸው ጋር ደግሞ ቆይታ እናደርጋለን። መቶ አለቃ ከኛ ጋር ቆይታ ለማድረግና ተጨማሪ ማብራሪያ ሊሰጡን ስለወደዱ ስለተገኙልን እጅግ አድርገን እናመሰግናለን። ወደ ቀዳሚው ጥያቄያችን እናምራና ቀደም ሲል ስናነሳ የነበረው የሀገር ፍቅር ስሜትን ለብሔራዊ ጥቅም እንዴት መጠቀም ይገባል የሚለውን ሀሳብ ነውና አስቀድመን እርስዎ የሀገር ፍቅር ስሜትን እንዴት ይገልጹታል ከሚለው ሀሳብ እንነሳው። ይሰማል። መቀጠል ይችላሉ መቶ አለቃ። የኢትዮጵያን የሀገር ፍቅር ስሜት እያነሳን ነው ያለ ነውና መቶ አለቃ እየሰሙኝ ከሆነ የሀገር ፍቅር ስሜት ለእርስዎ እንዴት ነው የሚገለጸው? የቀድሞ ሰራዊት አባል እንደመሆኑም ደግሞ ለሀገር ፍቅር መዋደቅን ለሀገር መሞትን የለመዱ ስለዚህ እስኪ የእርስዎን ሀሳብ ያጋሩ። ጥያቄውን በትክክል እየሰማው አይደለም። ስለ ሀገር ፍቅር ስሜት በሚመለከት አሁን ያለን አገሪቷ ካለችበት ሁኔታ አንጻር ሀገራዊ ፍቅርን ለመግለጽ ጥያቄው በሚሰማኝ መልክ በትክክል እንድብራራልኝ ቢደገምልኝ። ጥያቄውን ልድገምልዎትና ምናልባት እየሰሙኝ ከሆነ የሀገር ፍቅር ስሜት እንዴት ይገለጻል? እንደ ቀድሞ የኢትዮጵያ ሰራዊት አባልነቶ ለሀገር ፍቅር መሞትን መዋደቅን የሚያውቁ ሰው ነዎትና እንዴት ይገልጹታል? የሀገር ፍቅር ለእርሶ ምን ማለት ነው? የሀገር ፍቅር ስሜት ማለት እኔ የቀድሞ የኢትዮጵያ የመከላከያ ሰራዊት አባል ነኝ። የአገር ማለት እናት ማለት ነው። አገር ማለት አባት ማለት ነው። አገር ማለት ሁሉም ነገር ማለት ነው። ስለዚህ የሀገር ፍቅርን ስሜት ለመግለጽ በጣም በጣም ውስብስብ ነገር አለው ውስጣችን። በተለይም በቀድሞ ሰራዊት ስም ሲገልጸው የሀገር ፍቅር ስሜት በደማችን ውስጥ ገብቶ ነው ያለው። ደማችን ውስጥ ገብቷል። ለሀገራችን ሕይወትን የሚያክል በዚህ ምድር ላይ አንድ ጊዜ ብቻ እንድንኖር የተፈቀደልንን ለሀገር ለመክፈል ተሰልፈን ሀገርን ዳር ድንበር የህዝብን ሰላም ለማስከበር መስዋዕትነት ስንከፍል ነበርን አባሎች ነኝ። ከዛ አባል አንዱ እኔ ነኝ። ስለዚህ ሀገራችን በአሁኑ ሰዓት እየሄደችበት ያለው አቅጣጫ በልማት ጎዳና ላይ ሰላሟ ተጠብቆ ደህንነቷ ተጠብቆ
ይሄ የተጀመረው የልማት እንቅስቃሴዎች እውን ይደረግ ዘንድ አሁንም እኛ በማንኛውም ሰዓትና ጊዜ የሀገራችንን ጥቅምና ህልውና ለማስከበር በፖለቲካውም በኢኮኖሚውም አገሪቷ እየሄደችበት ያለው ትልቅ እንቅስቃሴ ላይ ለመሳተፍም ዝግጁ ነን። ያንን ዝግጁነታችንን ደግሞ የምንገልጸው ፍጹም ሀገራዊ ፍቅር ስሜት በተሞላበት ሁኔታ ነው እና በዚህ መንገድ ነው የሚገልጸው። መልካም መቶ አለቃ እንግዲህ ስለ ሀገር ፍቅር ሰፊ ነገር አንስተውልናል። በጣም በቆንጆ ሁኔታ ምን የገለጹትና እንደው ባጭሩ ከናንተን ከመሰሉ አባቶች የሀገር ፍቅርን ትውልዱ ምን ሊማር ይገባል ይላሉ? በጣም ጥሩ ነው። እንግዲህ አገር ስትኖር ነው ሁሉም ነገር የሚኖረው። አገራችን በአሁኑ ሰዓት ዓለም ከደረሰችበት ደረጃ ለመድረስ በተለይም አሁን የጀመረችው የኢኮኖሚ እንቅስቃሴ አባይን በማሳካታችን በእውነት ይህ ትውልድ በጣም እድለኛ ነው። ይሄ ትውልድ ይህንን እድል እስከ መጨረሻው ለማስቀጠል አሁን ደግሞ አገራዊ አጀንዳ ሆኖ ያለውን ይሄ ወደ 130 ሚሊዮን የሆነው ህዝብ ባህር አልባ ሆኖ የባህር በር ተዘግቶበት ተቆልፎበት በአንድ ቤት ውስጥ መውጫ አጥቶ ተቆልፎበት አለ። ትውልዱ በሀገር ፍቅር ስሜት ይህንን የተነሳውን አጀንዳ ከግቡ ለማድረስ ከኛ መማር አለበት። አንድነትን ፈጥሮ የህዝባችን አንድነት የኢትዮጵያን አንድነት ጠብቆ አሁን የተጀመረውን የኢኮኖሚ እንቅስቃሴ አባይን እንዳሳካን ሁሉ አንድ ከሆን የባህር በርም ሲሆን በሰላማዊ መንገድ ካልሆነም ደግሞ በሚያስፈልገው መንገድ ሁሉ በዲፕሎማሲም በሌላም አንፃር ወጣቱ ይሄንን አሁን የመንግስት የጀመረውን ጥያቄ የባህር በርን በተቻለ መጠን አስመልሰን ይቆያል እንጂ መመለሱም አይቀርም። አገራችን ዓለም ከደረሰበት ደረጃ እንድትደርስ ትውልዱ እድለኛ ነው። አንድነቱን ጠብቆ በተቻለ መጠን ፍጹም የሀገር ፍቅር አገር ስትኖር ነው ሁሉም ነገር የሚኖረው፣ እድገትም የሚኖረው፣ መኖርም የሚቻለው አገር ስኖር ነው። አገር ካለች ልማቱ በዚህ አይነት ከቀጠለ ዓለም የደረሰችበት ደረጃ ላይ ስለምንደርስ ትውልዱ ከኛ መማር አለበት። በተቻለ መጠን የሀገር ፍቅር ስሜት አንድነት ኃይል ነው። አንድነት ያስከብራል። በኢኮኖሚ ያደገ ሀገር ደግሞ ይከበራል፣ ይፈራል። ዓለም የደረሰችበት ደረጃ መድረስ የምንችልበት አቅጣጫዎች ተጀምረዋል። ይህንን አቅጣጫ ማስቀጠል የሚችለው አሁን አዲሱ ትውልድ ነው። ይህ አዲሱ ትውልድ በጣም እድለኛ ስለሆነ ይህንን አጋጣሚ ወደ እድል ቀይሮ አገሪ ወደፊት ማስቀጠል መቻል አለበት። እኛ ከአባቶቻችን የወረስናቸው እዚህ ደረጃ አድርሰናል። ታሪክን ወርሰናል፣ አገርን ማስከበር ወርሰናል። ይህ ተከብራ አንድነቷ የተጠበቀችውን አገር ደግሞ አሁን ያለው ትውልድ ከኛ ተረክቦ ወደፊት ማስቀጠል አለበት። እኛም በህይወት እስካለን ድረስ ከወጣቱ ትውልድ ኋላ አለን። በዚህ መሰረት ነው ወጣቱ ከኛ ተምሮ አገርን ተረክቦ ወደፊት ማስቀጠል አለበት። በተለይም በአሁኑ ሰዓት ወጣቱ ትውልድ ከመከላከያ ኃይል በአሁኑ ሰዓት በየቦርደሩ በየዳር ድንበሩ ላይ በውስጥም በተላላኪ አንዳንድ ባንዳዎች ጋር መስዋዕትነት እየከፈለ ነው። ወጣቱ ትውልድም ከመከላከያ ኃይል ጋር ተሰልፎ ወደ መከላከያ ኃይሉ ተቀላቅሎ መከላከያ ውስጥ ብዙ ኃይል አለ። ቴክኖሎጂ ከደረሰበት ደረጃ ላይ የዛ እውቀት ባለቤት ሆኖ የሀገርን አደራ መወጣት አለበት ብዬ ነው ለወጣቱ ትውልድ መልእክትን ማስተላልፈው። መልካም መቶ አለቃ፣ ቀደም ሲል እንዳሉት እንግዲህ የባህር በር ጉዳይ የብሔራዊ ጥቅም ጉዳይ ነው። ይህንን ደግሞ በዲፕሎማሲ በመነጋገር በውይይት መፍታት ያስፈልጋል የሚለውን የመንግስት ሂደት እንዲሁም ብሔራዊ ጥቅምን ማስጠበቅ ይገባል ነው ያሉን። ይህንን ማውረስ አለብን ነው ያሉንና የቀድሞ የኢትዮጵያ ሰራዊት አባል መቶ አለቃ አሰፋ ጀቤ እጅግ አድርገን ነው የምናመሰግነው ስቱዲያችን ደርሰው ሀሳቦትን ስላካፈሉን። እኔም አመሰግናለሁ። የቴክኖሎጂ ችሮታዎች ባደጉ ቁጥር ሰውን ለመጉዳት የሚጠቀሟቸውም ይበዛሉ። የዕለት ጉርሶንም ሆነ ለነገ ያሉትን አንጡራውን ከቀማኞች ለመታደግ ማስተዋልን ይሻል።
ማንኛውንም መተግበሪያ ከአፕ ስቶርና ከፕሌይ ስቶር ብቻ በማውረድ የተቀበሉት ብር አካውንት ውስጥ መግባቱን በማረጋገጥ አጠራጣሪ ማስፈንጠሪያዎችን ወይንም ሊንኮችን ባለመንካት ያልተረጋገጠ የማህበራዊ ሚዲያ ንግድ ላይ ባለመሳተፍና የሐሰት ማስታወቂያዎችን ባለማመን ራስዎን ከመጭበርበር ይታደጉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። ወደ ዝርዝር ዘገባዎቻችን ደግሞ እንመለሳለን። በባሌ ዞን የሚገኘው የወልመል መስኖ ግድብ መንግስት የገባውን ቃል በተግባር የገለጸበትና ከ12000 ሄክታር መሬት በላይ የሚለማ ፕሮጀክት መሆኑ ተገለጸ። በቅርቡ ተመርቆ ስራ የጀመረው የመስኖ ግድቡ በደሎ መና ወረዳ በተለያዩ ቀበሌዎች ላይ የበቆሎና ስንዴ ኩታ ገጠም እርሻ እየለማበት ይገኛል። አቤል ሙሉጌታ ዝርዝር አዘጋጅቷል። የባሌ ተራሮች ብሔራዊ ፓርክ ከፓርክነትም ባለፈ ለአካባቢው ማህበረሰብ ብዙ የሀብት በረከቶችን በውስጡ የያዘም ቅርስ ነው። ከነዚህ ሀብቶች መካከል ከፓርኩ ተራሮች የሚነሱ ወንዞችም ይጠቀሳሉ። ከወንዞቹ መሃል ደግሞ የወልመል ወንዝ አንዱ ነው። ከባሌ ተራሮች ውስጥ የሚነሳው የወልመል ወንዝ ለዘመናት ያለ ጥቅም ሲፈስ ኖሯል። በአካባቢው የነበሩ ሰዎች ከዚህ ወንዝ ምንም አይነት ጥቅም ሳያገኙ ዘመናትን አስቆጥረው፣ ነገር ግን ከቅርብ ዓመታት ወደዚህ ደግሞ መንግስት በሰራው የልማት ስራ ማለት ነው አሁን ላይ የወልመል ወንዝ በሰፊው በሀረና ቡሉቅና ደሎመና ወረዳዎች ውስጥ የልማት ስራ እየተሰራበት ይገኛል። ይህን የመስኖ ፕሮጀክት ወደ ተጨባጭ የልማት ስራ ለመለወጥ ብዙ ጥረት ተደርጓል። ቃል በተግባር እንዲገለጥም የመንግስት ከፍተኛ ቁርጠኝነት የታየበትም ሆኗል። እዚህ ጋር እንደምታዩት እነዚህ በኮንቬንሽናል ማሽን የሚባሉ እና ኤክስካቫተር ጃካመር የሚቆፍሩት የለም። እነዚህ የሚቆፍሩት በድማሚት አይ ደግሞ የሚያፈነዱ ቦምቦችን በመጠቀም ነው። ይህንን እንግዲህ በትንሹ ከ10 ምናምን ኪሎ ሜትር በላይ ነው እንደዚህ አይነት ነገሩን በድማሚት የሰራው። አሁን ለዘመናት ያለ ጥቅም ሲባክን የነበረው ወልመል ወንዝ ወደ ልማት አርበኝነቱም ተመልሷል። ብዙ ኪሎ ሜትሮችን አቋርጦ በደሎ መና ወረዳ ጎንጎማ ቀበሌ ላይ ብቻ ሰፋፊ የበቆሎና የስንዴ ኩታ ገጠም ልማት እየተሰራበትም ይገኛል። በመሆኑ የአካባቢው አርሶ አደሮችም ባገኙት የመልማት እድልም ተደስተዋል። ለእኛ ትልቅ ደስታ ነው። ከዚህ በፊት በምኞት ደረጃ እንጂ ሰርተን እንደዚህ ፍሬ አይተንም አናቅም። 1 ሄክታር ደግሞ እንደዚህ ዘርቶ 1 ሄክታር ባለቤት ሰብል የሆነ ሰው የለም ከኔ ጭምር ማለት ነው። ዛሬ ይሄን 1 ሄክታር ሙሉ በቆሎ ይዘን በማየታችን በጣም ትልቅ ደስታ ነው እና ትልቅ ተስፋ ነው የሰጠን። ከሌሳ ምን ጅራታና ነው ከና ትናንት የኛ አካባቢ ሰው ኑሮ አርብቶ አደር ነበር። እርሻም ብዙ አይታወቅም። ቆላማ አካባቢ ስለሆነ ከብቶችና ግመሎች ነው ይውሉበት የነበረው። አሁን በመንግስታችን ባገኘነው እድል ትልቅ ተስፋን አግኝተናል። ድሮ ዝናብ ወይም ይዘንባል አለያም ይጠፋል። አሁን ከዝናብ እጥረት ወጥተናል። ህዝቡም እንዲለወጥና ከድህነት እንዲወጣ መንግስት ላደረገው ነገር እናመሰግናለን። አከዩም ወራባው አካ አባ ቀቤናታው ሞቱማን አገለቶሙ ጀልሲ ከና አኒና ከመታከየቲ ዋን ጉዳ ዲ ፍለዳ ከቢያት ከናቲ ከገንደ ከኘቴቹ ይህንን መስኖ እንደኔም እንደ ቀበሌያችንም በጣም ትልቅ ነገር አድርጌ ነው የማየው። እኛ ጋር በመድረሱ ትልቅ እድል ነው። ድሮ ዘርተን ዝናብ ስንጠብቅ ይቀርና እህሉም ቀንጭሮ ይጠፋል። አሁን ግን ዘርተን ውሃ እናጠጣለን፣ ማዳበሪያም እንጠቀማለን። ባስኔ ሴረም ቢቅልቺኔ ጣውስ ወንጅሩ ማራት ጎኔ ሴረም ቢቅልቺኔ ባሳ ጅራች በወልመል መስኖ ግድብ በደሎ መና ወረዳ ብቻ አሁን ላይ ከ9000 ሄክታር በላይ መሬት በተለያየ ሰብልም ተሸፍኖበታል። አሁን ግድቡ ከጀመረ በኋላ በቆሎ ሰፊ መሬት ተዘርቷል። ቢያንስ ከ600 ሄክታር በላይ ነው በቆሎ ብቻ የተዘራው። የቀራው መሬት እንዳለ መስኖ አሁን እያለቀ ስለሆነ እንዳለ ተዘርቷል። አሁን ሙሉ በሙሉ ቢያንስ ስንዴ ብቻ ከ1800 ሄክታር ነው እንደዚህ እዚህ ቀበሌ ውስጥ ብቻ የተዘራው። በአጠቃላይ 9000 ምናምን ሄክታሩ ተዘርቶበታል። አሁን የወልመል የመስኖ ግድብ ከፍተኛ ቁጥር ያለውን የአካባቢው ማህበረሰብ ከተረጅነት የሚያወጣ የልማት ስራ እንደሆነም ተነስቷል። ቢያንስ ወደ 22940 ሰውም በሴፍትኔት ራሱ ድጋፍ የሚያገኝበት ወረዳ ነበር። አሁን ግን በመንግስት እቅድም ከዚህ በኋላ በድጋፍ መኖር የለብንም እንደ ሀገሪቱ ራሱ የኛ ህዝብም ይሄን አቋም አለው። የወልመል ግድብ ከ20,000 በላይ አባወራን ተጠቃሚ የሚያደርግ ሲሆን የመስኖ ግድቡ አቋርጦ የሚያልፍበት የሀረና ቡሉቅ ወረዳ ሻዌ ቀበሌን ተጠቃሚ እንዲሆንም ተደርጓልም ተብሏል። በአጠቃላይ የወልመል መስኖ ግድብ ከ12000 ሄክታር መሬት በላይ በማልማት ላይ ይገኛል።
ዜና ኢትዮጵያችን ቀጥሏል። የቄለም ወለጋ አርሶ አደሮች ኤክስፖርት በሚደረጉ ምርቶች ላይ ትኩረት ሰጥተው የሰሩ መሆናቸውን ገለጹ። ዘንድሮ በላሎ ቅሌ ወረዳ በ14000 ሄክታር መሬት ላይ የሩዝ ምርት የተዘራ መሆኑን የወረዳው ግብርና ጽሕፈት ቤት አስታውቋል። የቄለም ወለጋ ዞን ኮሚኒኬሽን ጽሕፈት ቤት ዘገባን ፍሬው ትረታ ታቀርበዋለች። ወደ ውጭ የሚላኩ የግብርና ምርቶችን ከሚያመርቱ አካባቢዎች አንዱ ነው የቄለም ወለጋ ዞን። በዞኑ የሲዳ ጫንቃና ላሎ ቅሌ ወረዳ ነዋሪዎች እንደ ሩዝ፣ ሰሊጥ ያሉ ለኤክስፖርት የሚውሉ ምርቶች ላይ ትኩረት ሰጥተው በመስራታቸው ኢኮኖሚያቸውን እንዳሻሻሉ ይናገራሉ። ኛተ ኬኛ ለደር ቢጉርጉርታቲ ከቤተሰብ የምግብ ፍጆታ አልፈን ለገበያ መዋል በመጀመራችን በጣም ደስተኞች ነን። ለወደፊት ደግሞ በክላስተር በማረስ ለውጭ ገበያ ለማቅረብ እየሰራን ነው። ካቻምና ከሌላ ቦታ ልምድ ቅስም ተደርጎ ነበር። በዚህ መሰረት የባለፈው ዓመት ውጤት ጥሩ ነበር። የዘንድሮ ደግሞ እጅግ በጣም ጥሩ ይሆናል ብለን እንጠብቃለን። ቀጣይ ዓመት ለውጭ ገበያ ለማቅረብ ነው የማስበው። የኑሮ ሁኔታችን ከባለፉት ዓመታት አንጻር በጣም ለውጥ አለን። የተሻለ ኑሮ መኖር ችለናል። የላሎ ቅሌ ወረዳ ምክትል አስተዳዳሪና የግብርና ጽሕፈት ቤት ኃላፊ አቶ ጫሊ ታሲሳ ዘንድሮ ከ14000 ሄክታር በላይ መሬት ላይ የሩዝ ምርት የተዘራ መሆኑንና ከ500,000 ኩንታል በላይ ምርት እንደሚጠብቁም ገልጸዋል። ካና ከናት ሩዚ ከይኑ ከሮርፈን ሩዚ ሄክታር አኩሞ እንደ ወረዳ ዘንድሮ ከ14348 ሄክታር ላይ 573000 ኩንታል ምርት እናገኛለን ብለን እንጠብቃለን። በመንግስት እንደተያዘው ኢኒሼቲቭ መሰረት ለኢንዱስትሪ ግብዓት የሚሆኑ ምርቶች ላይ ትኩረት አድርገን እየሰራን ነው። የቄለም ወለጋ ዞን የግብርና ጽሕፈት ቤት ኃላፊ አቶ ሙላቱ ዋግጅራ በዞኑ ለኤክስፖርት የሚውሉ የግብርና ምርቶች በብዛትና በጥራት እየተመረቱ መሆናቸውን ይገልጻሉ። ቆናምቡላን ካምባራ ደርቤራ ባራከና ጅጅረም ይሩ በአርሶ አደሩ ዘንድ ያለውን ለውጥ ብንመለከት ከበፊቱ በተሻለ ዘንድሮ አርሶ አደሩ በስፋት ወደዚህ ስራ ገብቶ እየሰራ ነው። ሰሊጥ ከ31000 ሄክታር በላይ መሬት ዘርተናል። ኦቾሎኒ ከ10000 ሄክታር በላይ፣ ሩዝ ከ100000 ሄክታር በላይ ዘርተናል። በአጠቃላይ 11 የሚሆኑ አዝርቶችን በ300051 በላይ ሄክታር ላይ መዝራት ችለናል። 14 ሚሊዮን ኩንታል እህል በዚህ ዓመት እንደ ዞን ለመሰብሰብ አቅደናል። እርሻ ለገበያ በሚል እሳቤ በትኩረት እየሰራ እንገኛለን። የኦሮሚያ ንግድ ቢሮ ምክትል ኃላፊ አቶ አጥናፉ ደምሴ በበኩላቸው በቄለም ወለጋ ዞን እየተመረቱ ያሉ የኤክስፖርት ምርቶች በግብርናው ዘርፍ መንግስት ያስቀመጣቸውን ግቦች ለማሳካት ከፍተኛ አስተዋጽኦ እንዳላቸው ገልጸዋል። ሩዚ ባልናን ኦምሸ ሜጀራ ሰሊጥን ባልና እንደ ኦሮሚያ ሩዝ፣ ሰሊጥ እንዲሁም በቆሎ በስፋት እያመረትን እንገኛለን። ይህን እንቅስቃሴ ባለሀብቱ ቢደግፈን የምግብ ዋስትናን የማረጋገጥ የስራ ዕድል ከመፍጠር አልፈን ተኪ ምርቶችን በማምረት ዓለም አቀፍ ተወዳዳሪ ለመሆን የተያዘውን እቅድ በቅርብ ጊዜ ማሳካት እንችላለን። ይህን እንቅስቃሴ ባለሀብቱ እንዲደግፈው ጥሪ ቀርበዋል። ዜናችን ይቀጥላል ተመልካቾቻችን። አሁን ደግሞ በቀጥታ መስመር ሪፖርተሮቻችንን ወደምናገኝባቸው ጉዳዮች ነው የምንሻገረው። በአዋሽ ወንዝ ላይ የጎርፍ አደጋን በመከላከል ረገድ የተቀናጀ ስራ በመሰራቱ የዜጎች መፈናቀልና የመሬት መሸርሸርን መከላከል መቻሉን የውሃና ኢነርጂ ሚኒስቴር አስታወቀ። ሚኒስቴሩ በአዋሽ ተፋሰስ በዘላቂነት የጎርፍ አደጋ ስጋትን ለማስቀረት ባከናወነው የጥናት ውጤት ላይ ውይይት እያካሄደ ይገኛል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን በላይ በቀጥታ መስመር ላይ ይገኛል። ሳምሶን እንዴት ቆየ? በድጋሚ ነው የተገናኘ ነው። በውይይት መድረኩ ላይ በአዋሽ ወንዝ ተፋሰስ ዙሪያ የተሰሩ የአካባቢ ጥበቃ ስራዎች ምን ውጤት ተገኘባቸው? የተነሱ ሀሳቦችን አካፍለን። መልካም እንግዲህ እጅግ አድርጌ አመሰግናለሁ ማሂ። ወንዝ እንግዲህ ለአንድ ሀገር ትልቅ ሀብት ነው። አንዳንዴ ደግሞ ይህ ለሀገር ወሳኝ የሆነ የሚባለው የወንዝ የውሃ ሀብት ደግሞ በአግባቡ ማስተዳደር ደግሞ ካልተቻለ ይዞ የሚመጣው በጣም በርካታ የራሱ የሆነ ችግሮች እንዳሉ ይታወቃል። በዚህ ረገድ ደግሞ አዋሽ ወንዝ ተጠቃሽ ነው እንግዲህ የሚሆነው። የአዋሽ ወንዝ ላለፉት በርካታ ዓመታት ለነዋሪዎቹ ስጋት ሆኖ የቆየ የነዋሪዎችን ሕይወት እየቀጠፈ የነበረ በርካታ ሰዎች ከቦታው ሲፈናቀሉበት የነበሩ እንደዚሁም ደግሞ ሰብሎችንና ሌሎች ከብት ሀብቶችንም ጭምር ከፍተኛ ጉዳት እያደረሰ እንደነበረ እንግዲህ በዚሁ መድረክ ላይ ተገልጿል። ከዚሁ ጋር በተገናኘ እንግዲህ ከባለፉት 3 እና 4 ዓመታት በፊት ወደ 200 ሺህ የሚሆኑ ዜጎች
በጎርፍ ስጋት ምክንያት ከአካባቢው ላይ መፈናቀል እንደደረሰባቸው እንደዚሁም ደግሞ በጣም በበርካታ ሺህ የሚቆጠር ሄክታርም ላይ የነበሩ ሰብሎች ደግሞ ከፍተኛ አደጋ ወይንም ደግሞ ጉዳት ደርሶባቸው ከጥቅም ውጭ መሆናቸው እንግዲህ በተደጋጋሚ እየተነገረ ይደመጣል። ከባለፉት 3 ዓመታት ወዲህ የተሰሩ ችግሩን ከመቅረፍ አንጻር በርካታ ስራዎች አሉ። ከዛሬ 3 ዓመት አካባቢ ገደማም ወደዚህ በተሰሩ ስራዎች ከ70,140 ሄክታር መሬት በላይ እንግዲህ ሊወድም የነበረ ወይም ሊሸረሸር የነበረን መሬት ማዳን ተችሏል። ከዛ ባሻገር ደግሞ ከባለፉት 3 ዓመታት ወዲህ በድጋሜ ወደ 255 ኪሎ ሜትር ርዝመት ያለው የወንዝ የድጋፍ ግንብ መሰራት ተችሏል። እንግዲህ በመሆኑም ነዋሪዎች በአካባቢያቸው ላይ ደህንነታቸው በተጠበቀ ሁኔታ ምንም ሳይደናገጡና ሳይሰጉ መኖር እንዲችሉ እድልን የፈጠረ ሆኗል። ከዛ ባሻገር ደግሞ ያለውን የውሃ ሀብትን በአግባቡ ከመጠቀም አንጻር በአካባቢው ላይ የተለያዩ አዝርቶችን በመዝራት እንደዚሁም የመስኖ ስራዎች በስፋት ተግባራዊ እንዲደረጉ እድል የከፈተበት አጋጣሚ አለ። ከዛ ባሻገር እንግዲህ በጣም በርካታ የልማት ስራዎችን ከማከናወን አንጻር በቀጣይ የአዋሽ ተፋሰስ ምን ነገሮች መደረግ አለበት፣ በዘላቂነት ለህብረተሰቡ ስጋት ሳይሆን ጥቅም እንዲያመጣ ለማድረግ ምን መከናወን አለበት በሚል ደግሞ በዛሬው ዕለት በዚህ በአዳማ ከተማ ላይ እንግዲህ የተደረገው የጥናት ውጤት ላይ ውይይትና ምክክር እየተደረገ ነው የሚገኘው። በአጠቃላይ የዚህ የምክክርና ውይይት ዋናው ዓላማ ከዚህ በፊት ይደረጉ የነበሩ በነጠና በነጠራ ሲከናወኑ የነበሩ የተለያዩ የልማት ተግባሮች ነበሩ። አሁን ግን ሁሉንም ባቀፈ ደረጃ የአዋሽ ተፋሰስ ከጅምሩ እስከ ፍጻሜው ድረስ ያለውን ርቀት በሙሉ ህብረተሰቡን ባማከለ መልክዓ ምድሩንም ታሳቢ ባደረገ ሁኔታ እንዴት ተደርጎ ወደ ውጤት ማምጣት እንደሚቻልና ዘላቂ መፍትሄ ማምጣት የሚቻልበት እድል ምን እንደሆነ እንግዲህ ውይይት እየተደረገ ነው። ውይይቱ ከሰዓትም ይቀጥላል። እናመሰግናለን ሳምሶን ለመረጃው። መልካም ቀን። ቀጥለናል። የሴቶችና ማህበራዊ ጉዳይ ሚኒስቴር ወጣቶችን ከአደንዛዥ እጽና ጎን ልማዳዊ ድርጊቶች ለመታደግ የተሻሉ ስራዎችን መስራት እንዳለበት የሕዝብ ተወካዮች ምክር ቤት አሳሰበ። የጤና ማህበራዊ ጉዳዮች ባህልና ስፖርት ጉዳዮች ቋሚ ኮሚቴ የሚኒስቴር መስሪያ ቤቱን የ2018 የሩብ ዓመት የስራ አፈጻጸም ገምግሟል። እዚህ ርዕሰ ጉዳይ ላይ እንቆይ ተጨማሪ የሆነ መረጃ ልታደርሰን ሪፖርተራችን ህይወት አበበን በቀጥታ መስመራችን ላይ አግኝተናታል። ህይወት እንዴት ቆይተሻል? ሚኒስቴር መስሪያ ቤቱ ባለፉት 3 ወራት ያከናወናቸው ምን ጉዳዮች አሉ? ምን በሚል ተነሱ? አመሰግናለሁ። ዛሬ በተወካዮች ምክር ቤት የጤና የማህበራዊ ጉዳዮች የባህልና ስፖርት ጉዳዮች ቋሚ ኮሚቴ በዛሬው ዕለት የሴቶችና ማህበራዊ ጉዳዮች ሚኒስቴርን ያለፉት የ3 ወራት የስራ አፈጻጸም ገምግሟል። እንግዲህ ይህ መንግስታዊ መስሪያ ቤት በርካታ ዘርፎች በስሩ ያሉት ነው። የወጣቶች፣ ህጻናት፣ ሴቶች፣ አረጋውያን፣ አካል ጉዳተኞች ከዚህ ባለፈ ደግሞ በርካታ የሆኑ ማህበራዊ ኃላፊነቶች ያሉበትና ስራዎቹም በዚሁ ልክ ሰፊ መሆናቸው ይታወቃል። ታዲያ ባለፉት 3 ወራት የተከናወኑ ተግባራትን ሚኒስትር ኤርጎጌ ተስፋዬ ለቋሚ ኮሚቴው አባላት አቅርበው ነበር። ያን ተከትሎም የቋሚ ኮሚቴው በርካታ የሆኑ ጥያቄዎችን አንስተዋል። ከሴቶችና ህጻናት ጋር የተገናኘ ከወጣቶች እንዲሁም ደግሞ ከስደት ተመላሾች ጋር የተገናኙ ጉዳዮች በስፋት ዛሬ ተነስተዋል። በዋናነት የሴቶችና ህጻናትን የተመለከተው ጉዳይ እንግዲህ ባለንበት ጊዜ አሁንም የሴቶችና ህጻናት ላይ እየደረሰ ያለው ጾታዊ ጥቃት እየቀነሰ አይደለም። ለዚህ መፍትሄው ምንድነው? ሚኒስቴር መስሪያ ቤት ውስጥ ምን እየሰራ ነው ሲል ተጠይቋል። ያን ተከትሎ እንግዲህ ሚኒስቴሩ ምላሽ ሰጥቷል። አሁን ላይ በርካታ ስራዎች እየተከናወኑ እንደሚገኙና ባለፉት 3 ወራትም አመርቂ የሆኑ ስራዎች ተከናውነዋል። ነገር ግን ከፍትህ አካላት ጋር በጉዳዩ ዙሪያ ላይ በስፋት መስራት እንደሚያስፈልግ ተነስቷል። በሌላ በኩል የህጻናት የጉልበት ብዝበዛ አሁን ላይ በከተሞች እየተስተዋለ መምጣቱ የሚታወቅ ነው። ከዚህ ጋር ተያይዞ ሰንሰለቱ ሰፊ የሆነ በርካታ ሰዎች እጃቸው ያለበት መሆኑ ተነስቷል። ለዚህም ጉዳይ እንግዲህ ከፍትህ አካላት ጋር በጉዳዩ ዙሪያ ላይ በጠንካራ በሆነ ሁኔታ መስራት እንደሚያስፈልግ ነው እንግዲህ ሚኒስቴሩ ምላሽ በሰጠበት ወቅት ያነሳው። ሌላው ወጣቶችና አደንዛዥ እጽ ነው። አሁን ባለንበት ጊዜ በአደንዛዥ እጽ እየተጠቁ ያሉ ወጣቶች ቁጥር ከፍተኛ ነው። እንግዲህ ሚኒስቴር መስሪያ ቤቱ በተለይ ከወጣቶች ጋር በተገናኙ ጉዳዮች ላይ በትኩረት እንደመስራቱ ምን አስቧል ተብሎ ተጠይቋል። በሀገራችን ላይ አሁን ላይ እንግዲህ የሱስ ማገገሚያ ተቋማት በስፋት አለመኖራቸው ችግር እንደሆነበት ነው እንግዲህ ሚኒስቴሩ ያነሳው። ከዛ ባለፈ ግን ለዚህ ችግር መፍትሄ ለመስጠት ከአዲስ አበባ ዩኒቨርሲቲን ጨምሮ ከሌሎች ተቋማት ጋር ስትራቴጂካዊ የሆነ እቅድ በማውጣት ሰፊ ስራዎችን እየሰራ እንደሚገኝ ነው የተነሳው። የቋሚ ኮሚቴው አባላት እየሰራቸው ያለውን ስራ አበረታቷል። ከዛ ባለፈ ደግሞ ደካማ ናቸው ብለው ባሰባቸው ጉዳዮች ላይ ደግሞ እንዲሁ አጠንክረው መሄድ አለባቸው የሚሉ ነጥቦችን ለሚኒስቴር መስሪያ ቤቱ አመላክቷል።
እናመሰግናለን ህይወት ለመረጃዎቹ። ፕሮፌሰር ላጲሶ ጌታሁን ዴሌቦ ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶ ለትውልዱ ቅርስ ሆኖ የሚዘልቅ ስለመሆኑ ይገለጻል። የኢትዮጵያ ታሪክ የሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰሩ በ87 ዓመታቸው ከዚህ ዓለም በሞት ተለይተዋል። ሙሉ ግርማ ይዝርዝር አለው። እስልምና አንድ ምንጭ ነው የኢትዮጵያ ታሪክ፣ ክርስትና አንድ ምንጭ ነው። ያ ጦርነት ሁሉ የኢትዮጵያ ታሪክ መለያ ነው፣ ቅርስ ነው። የኢትዮጵያ ታሪክ የሁሉ ካልሆነ የማንም አይሆንም የሚል መርህ አላቸው። አንዱን ብሔር ወይም ሃይማኖት ታሪክን ነጥሎ ከዚህ አንጻር ብቻ የኢትዮጵያ ታሪክ የሚጻፍና የሚተነተን ከሆነ ትክክለኛውን የኢትዮጵያ ታሪክ ማወቅ እንደማይቻል ወለም ዘለም የማይል አቋም አላቸው። ኢትዮጵያውያንን የጋራ እሴት፣ ባህልና ቋንቋ በማውሳት የህዝቦች ታሪክ ጎልቶ እንዲወጣ ያደረጉት ምሁር በብዕር ስራዎቻቸው ሲታወሱ ይኖራሉ። የኢትዮጵያ ታሪክ የክርስትናው፣ የእስልምናውና የሌሎችም ሃይማኖቶች እንዲሁም የብዙ ቋንቋዎችና ህዝቦች መስተጋብር ነው በሚል ሙግታቸው የሚታወቁት ፕሮፌሰር ላጲሶ ጌታሁን ዲሌቦ ይህንኑ እሳቤ በምርምር ስራዎቻቸው በመግለጥ በመጽሐፎቻቸው ከትበዋቸዋል። የፖለቲካው ገለት ማዕበል ሳይወዘውዛቸው በምሁራዊ የምርምር መነጽራቸው እይታ በብዕራቸው እውነትን ከትበው የኢትዮጵያውያንን ህብረ ብሔራዊነት ያጎሉ ኢትዮጵያዊ ናቸው። በመጽሐፎቻቸውም አሰባሳቢውን የጋራ ማንነት በማሳየትም ምሁራዊ አሻራቸውን ያሳረፉ ናቸው። የታሪክ ምሁሩ ፕሮፌሰር ላጲሶ በቀድሞ በከምባታና ሀዲያ አውራጃ በኩፋ ላሀበሌ ግንቦት 12 ቀን 1930 ዓ.ም ተወለዱ። የመጀመሪያ ትምህርታቸውንም በቢቾ ሆሳና ሚሽንና በመንግስት ትምህርት ቤት ሲከታተሉ ቆይተው የሁለተኛ ደረጃ ትምህርታቸውን በአዳማ በሚገኘው ገላዲዮስ ትምህርት ቤትና ባይብል አካዳሚ ተምረዋል። ከዚያም ወደ አሜሪካ በማቅናት በኮሚኒቲ ኮሌጅ የከፍተኛ ትምህርታቸውን ተከታትለው በህብረተሰብ ታሪክ የመጀመሪያ ዲግሪያቸውን በላቀ ውጤት ተቀብለዋል። ከሃዋርድ ዩኒቨርሲቲም በአፍሪካ ታሪክ ጥናት የማስተርስ ዲግሪያቸውን እንዲሁም በኢትዮጵያ በአፍሪካና በአውሮፓ ታሪክና በፍልስፍና የዶክተሬት ዲግሪያቸውን ወስደዋል። ዶክተሬታቸውን አጠናቀው የፕሮፌሰርነት ማዕረግን ጭምር በማግኘት ለ2 ዓመት በቨርጂኒያ ዩኒየን ዩኒቨርሲቲ ሲያስተምሩ ቆይተው አብዮቱ ሲፈነዳ የታሪክ አካል መሆን አለብኝ በማለት ወደ ሀገራቸው ተመልሰዋል። የሀገር ፍቅርን በማስቀደም ወደ ሀገራቸው ተመልሰው በምርምሩና በማስተማር ስራቸው ሀገርን ያገለገሉ ስመጠር ናቸው። ፕሮፌሰር ላጲሶ ከጋን ውስጥ መብራትነት ይልቅ እውቀታቸውን ለብዙሃኑ እንዲደርስ በርካታ መጽሐፍ ጽፈው ለአንባቢያን ያደረሱ፣ በአደባባይን ሲሟገቱ፣ በመገናኛ ብዙሃንም ጠለቅ ያለ ትንታኔ በመስጠት አሻራቸውን ያሳረፉ ምሁር ናቸው። ሰሜንና ደቡብ ኢትዮጵያውያንን ያገናኘ መንግስት ነው። በ1270 ይሄ መንግስት ሲነሳ በመሃል አገር ነው፣ በዛሬ ወሎ ነው የተመሰረተ። ሰው ሁሉ አንድ ነው፣ ከአንድ ዘር ነው የመጣው፣ ሰውን ከሰው የሚለየው ስራው ነው የሚሉት ፕሮፌሰሩ ሰብአዊነትን ያስቀደሙ አንጋፋ የታሪክ ምሁር ናቸው። ለኢትዮጵያ ታሪክ ስነዳ ያደረጉት ምርምርና አበርክቶም ለትውልዱ ቅርስ ሆኖ የሚዘልቅ ነው። በስራዎቻቸው አንቱታን ያተረፉት ፕሮፌሰሩ በባህሪያቸውም ግልጽ፣ ታማኝና ሰው አክባሪ እንደሆኑ ይመሰከርላቸዋል። ባለትዳርና የሶስት ሴት ልጆች አባት የሆኑት አንጋፋው የታሪክ ምሁርና ተመራማሪው ፕሮፌሰር ላጲሶ ጌታሁን ዲሌቦ ባደረባቸው ህመም በሕክምና ሲረዱ ቆይተው ጥቅምት 30 2018 ዓ.ም ከዚህ ዓለም በሞት ተለይተዋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን በፕሮፌሰር ላጲሶ ጌታሁን ዴሌቦ ህልፈት የተሰማውን ሀዘን እየገለጸ ለወዳጅ ዘመዶቻቸው መጽናናትን ይመኛል። ዜና ኢትዮጵያችን ቀጥሏል። ወደ ውጭ ጉዳያችን ተሻግረናል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ሩሲያ ህጋዊ ጥቅሞች ሳይረጋገጡ ከዩክሬን ጋር ያለውን ጦርነት ሊቆም አይችልም አሉ። በሌላ በኩል ሚኒስትሩ ከቦታቸው ገሸሽ ሳይደረጉ አልቀረም የሚሉ ጭምጭምታዎች ሰሞኑን ሲሰሙ ሰንብተዋል። አለምነህ ዋሴ ለአስርተ ዓመታት የሩሲያ የዲፕሎማሲ ራስ ሆነው የቆዩት ነባሩ ዲፕሎማት ሰርጌይ ላቭሮቭ አሉባልታውን ያስነሳባቸው በባለፈው ሮብ የሩሲያ ብሔራዊ ደህንነት ምክር ቤት ስብሰባ ላይ ባለመገኘታቸውና ከ12 ቀን በኋላ ህዳር 13 በደቡብ አፍሪቃ ጆሃንስበርግ በሚጀመረው የመሪዎች ስብሰባ ላይ የሚካፈለውን የሩሲያ የልዑካን ቡድን እንደማይመሩ መታወቁ ነበረ። በዚህም የተነሳ የፊታችን መጋቢት ወር 75ኛ ዓመታቸውን የሚይዙት አንጋፋውና ስመጥር ዲፕሎማት ሰርጌይ ላቭሮቭ በባለፈው ጊዜ የትራምፕ ፑቲን የታቀደ የቡዳፔስት ስብሰባን ለማቀናጀት ከአሜሪካ ያቻቸው ማርኮ ሩቢዮ ጋር በስልክ ባወሩበት ወቅት ያበላሹት ነገር ሳይኖር እንዳልቀረና ይህም በተራው በፕሬዝደንት ቭላዲሚር ፑቲን ወደ ጎን እንዲጎሰሙ
ሳያደርጋቸው አልቀረም በሚል ታምኖ ነበረ። በእርግጥ ሁለቱ ውጭ ጉዳይ ሚኒስትሮች በቡዳፔስቱ የታቀደ ስብሰባ ላይ ሁለቱ መሪዎች አንዳች የጋራ ውል ሊያደርሳቸው የሚችል የጋራ አጀንዳ ፍለጋ ያደረጉት ውይይት ተስፋ አስቆራጭ በመሆኑ ፕሬዚደንት ትራምፕ የሚያጓጓ ነገር የለውም በማለት ስብሰባውን መሰረዛቸው አይዘነጋም። የብሔራዊ ደህንነት ምክር ቤት ሊቀመንበር ፕሬዚደንት ቭላዲሚር ፑቲን በመሩት የሮቡ ስብሰባ ሩሲያ የፕሬዚደንት ትራምፕን የኒውክሌር መሳሪያ ሙከራ ይቀጥል ውሳኔን ተከትሎም ያለውን ተጨባጭ ሁኔታ በማጥናትና በመተንተን ሀገሪቱ የራሷን የኒውክሌር ግንባታና ሙከራ መጀመር የምትችልበት ሁኔታ እንዲጤን ያስገነዘበ ስብሰባ ነበረ። ውጭ ጉዳይ ሚኒስትር ላቭሮቭ ደግሞ የምክር ቤቱ ቋሚ አባል እንደመሆናቸው በዚህ ዕለት አለመገኘታቸው የተጠበቀ አልነበረም። ከዚህ ሁሉ በኋላ ትናንት እሁድ አርአኤ ኖቮስቲ ለተሰኘው የሩሲያ ዜና አገልግሎት ቃለ ምልልስ በመስጠት በነባሩ ቦታቸው ላይ መጽናታቸውን ያረጋገጡት ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሩሲያን ሕጋዊ ጥቅሞችና የግጭቱን ሥረ መሠረት ሳይፈቱ ጦርነቱን ለመፍታት እንደማይቻል አስገንዝበዋል። ከአሜሪካ ጋር የሚደረገው ውይይትም እኛ በፈለግነው ፍጥነት ባይጓዝም እየተካሄደ ነው ሲሉ ገልጸው ከአሜሪካዊ አቻቸው ማርኮ ሩቢዮ ጋር በአካል ተገናኝተው ለመነጋገር ዝግጁ መሆናቸውን አስታውቀዋል። ቫሪያንት очередной встречи። በመጨረሻም የስፖርት ዜና በእንግሊዝ ፕሪሚየር ሊግ 11ኛ ሳምንት ተጠባቂው የማንቸስተር ሲቲና ሊቨርፑል ጨዋታ በማንቸስተር ሲቲ የበላይነት ተጠናቋል። ፔፕ ጋርዲዮላ ተጫዋቾቹን ሲያሞግዝ የቀድሞ የሊጉ ተጫዋቾች ሊቨርፑል ቀውስ ውስጥ ስለመሆኑ ተናግረዋል። ማንቸስተር ሲቲ ሊቨርፑልን 3-0 በማሸነፍ በፕሪሚየር ሊጉ የደረጃ ሰንጠረዥ ሁለተኛ ደረጃ ላይ ተቀምጧል። ከመሪው አርሰናል ጋር ያለውን የነጥብ ልዩነትም ወደ 4 ዝቅ ማድረግ ችሏል። ሊቨርፑል በበኩሉ በውድድር ዓመቱ 5ኛ ሽንፈቱን ሲያስተናግድ ከአርሰናል ጋር ያለው የነጥብ ልዩነት ወደ 8 ከፍ ብሏል። የተወደዳችሁ ዜና ኢትዮጵያን እየተከታተላችሁ ቆይታችኋል። በሁለት ምዕራፎች ወደ እናንተ ያደረስነው ቅንብራችን በዚሁ ተቋጭቷል። አብራችሁን ስለነበራችሁ እናመሰግናለን። በድጋሚ ተመልካቾቻችን ዜና ኢትዮጵያን እየመራን ሮዛ መኮንንና ማህሌት ታደለ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጀ ከዳይሬክተሮቻችን አስራት ንጉሴና ገዛይ እንዳዲ ጋር በመሆን በቀጥታ ስርጭት አብረናችሁ ቆይተናል። መልካም ጊዜ ይሁንላችሁ።